መንግስት አገልግሎት ሪፎርም በስራና ክህሎት ሚኒስቴር ውስጥ የሀገራዊ ሪፎርም ስራው አካል ሆኖ ነው እየተተገበረ ያለው እንደ ሀገር የዘመኑ ዘመን ተሻጋሪ የሆኑ ተቋማትን የመገንባት አስፈላጊነት ላይ በእሳቢዎቻችንም በሰነዶቻችንም ሀገራዊ ለውጡ በጣም ትልልቅ ትልሞች የተወዘፉ ጉዳዮች ያደጉ ያሉ ፍላጎቶችና የመጪ ጊዜ መሰረቶችን መጣል ታሳቢ አድርጎ ነው እየተሰራ ያለውና ይሄ ግዙፍ ኢትዮጵያን የማሻገር ትል ጠንካራ በሆኑ ተቋማት ነፃ ገለልተኛ በሆኑ ተቋማት ካልታገዘ የሚፈልገውን ውጤት አያመጣም የሚፈልገው ደረጃም አይደርስም ያንን በመገንዘብ ለተቋም ግንባታ ስራ ትልቅ ቦታ ተሰጥቷል በእሳቢዎቻችንም ክቡር ጠቅላይ ሚኒስትራችን በጻፏቸው ሰነዶች ጭምር በፕሮግራሞቻችን ጭምር በግልጽ የተቀመጠ ነው ይሄ አይ ቲንክ በጣም ደፋር ውሳኔ ነው ከለውጥ ውሳኔዎች ውስጥ አንዱ ምክንያቱም ምንም እንኳን የረጅም ታሪክ የሀገረ መንግስትነት ታሪክ ያላት ሀገር ብትሆንም ኢትዮጵያ የሀገረ መንግስት ግንባታ ስራዎቿን ያጠናቀቀች ሀገር አይደለችም ያልተጠናቀቀ በጣም ትልቅ ወዘፈዳ ያለበትን ጉዳይ ወደ ምንዳ የመቀየር ስራ ነውና ይሄንን ስራ በትልቅ ትኩረት ለመፈጸም ላለፉት 2 አመታት ሰፊ ስራ ነው ሲሰራ የቆየው የህግ የአሰራር የስርዓት ማሻሻያዎችን ትኩረት ያደረገ ስራ ሲሰራ ቆይቷል እንደ መጀመሪያ ምዕራፍ ከተመረጡ 8 ተቋማት አንዱ 8 ሚኒስቴር መስሪያ ቤቶች ሲቪል ሰርቪስ ኮሚሽንን ጨምሮ የመጀመሪያ አንዱ የስራና ክህሎት ሚኒስቴር ነው የስራና ክህሎት ሚኒስቴርም እንደየተቋሙ ባህሪ ለራሱ የሚሆን የለውጥ ፍኖት ነድፎ ተግባራዊ ሲያደርግ ቆይቷል እንግዲህ እንደ ሀገር ሪፎርም አዲሳችን አይደለም ምን የተለየ ነገር አለው ተብሎ ሊነሳ ይችላል በርግጥ ነው የሲቪል ሰርቪስ ማሻሻያ ፕሮግራሞች በተለያየ ጊዜ ተሞክረዋል በዚህ ጥልቀት በዚህ ስፋት በዚህ ሐሳብ ግልጽነት ደረጃ ግን ተግባራዊ ሲደረግ ይሄ መጀመሪያ ነው ለምንድነው ተልኮ በግልጽ ተልኮ ይሰጣል ሲቪል ሰርቪሱ ሀገር የመገንባት ተልኮ አለ ሲባል የመጀመሪያው ነው የስቴት ቢልዲንግ አጀንዳ ወይም የሀገረ መንግስትነት አጀንዳ ማሳኪያ ነው ተብሎ ሲነገር በዚህ ሐሳብ ጥራት ደረጃ ሲሰራ የመጀመሪያው ነው ይሄ የተለየ ያደርገዋል ሁለተኛ ነፃነት ለሁሉም አንድ አይነት መድኃኒት አይደለም የታዘዘው እንደየተቋሙ ተልኮና ባህሪ ተቋማቱ ይሆነኛል ያዋጣኛል ለተልኮ የስኬት ያሉትን የለውጥ መሳሪያ የመምረጥ ነፃነት የሰጠ ሪፎርም ነው ከዚህ አኳያ የስራና ክህሎት ሚኒስቴር ዓላማውን ያሳካልኛል ያለውን የለውጥ መሳሪያ ነድፎ እንዲሄድ ሆኗል ማለት ነው 7 ምሰሶች አሉት ለውጡ እነዚያን 7 ምሰሶች ቆጥረን ሰርተናል የዝግጅት ምዕራፍ ስራ አጠናቀናል የስራና ክህሎት ሚኒስቴር በተሻለ ብቃት በተቀመጠው የጊዜ ሰሌዳ ስራውን አጠናቋል የመጀመሪያ ምዕራፍ ስራ አጠናቆ ወደሚቀጥለው ምዕራፍ ስራ ተሸጋግሯል ማለት ነው የሄድንበትን ሂደት የተገኙ ልምዶችን ለሌሎች ሚኒስቴር መስሪያ ቤቶች ያካፈልንበት ሁኔታ ነው ያለው በዚህ በርከት ያሉ ውጤቶችን አግኝተናል የሰው ኃይላችን የማድረግ አቅም ጨምሯል የስራ ተነሳሽነት አሳድጓል በርከት ያሉ ስራዎችን በአጭር ጊዜ የመፈጸም አቅም እያደገ ነው ያለው ነገር ግን እርካታ መፍጠር ደግሞ ያስፈልጋል በኦቶሜሽን በአይሲቲ መሰረተ ልማቱን ጨምሮ ሲስተም ማልማት ላይ በራሳችን አቅም የሰራናቸው በርከት ያሉ ስራዎች አሉ ይሄ ሚኒስቴር መስሪያ ቤቱ ብቻ ጋር የሚቆም ሳይሆን ተጠሪ ተቋሞቻችንም ጋር ወደ ታች ወደ ኮሌጆችም ወደ ክልልም የሚወርድ ስራ ነው ማለት ነው በቴክኖሎጂ የታገዘ የማዘመን በርከት ያሉ አዳዲስ ያሰራር ስርዓቶችን ተግባራዊ የማድረግ ከምንም በላይ ደግሞ የሰው ኃይሉን ዕውቀትና ክህሎት የማልማት የማብቃት አመለካከት የመቅረጽ ስራ ላይ
ሰፊ ነገር እየተሰራ ቆይቷል። የዚህ ድምር ውጤት ነው እንግዲህ ቅድም ምለውን ትልልቅ ግቦችን ማሳካት፣ ስራን ባጠረ ጊዜ አቅሞችን አረባርቦ መስራት፣ ተነሳሽነት መጨመር፣ አይቻለም የሚባሉ አስተሳሰቦችን ማሸነፍ መጀመር፣ በፈጠራና በፍጥነት ላይ የተመሰረተ ስራ መስራት፣ ለዛ የሚሆን የኢንተርፕረነርሺፕ ፕሮግራም ተቋማችን ውስጥ ተግባራዊ ያደረግን ያለነው የመጀመሪያ በመንግስት ተቋማት ውስጥ የመጀመሪያ የሆነውን የኢንተርፕረነርሺፕ እና የኢኖቬሽን ላቦራቶሪ አቋቁመን ተቋም ውስጥ ለሚገጥሙን ችግሮችም ልንፈጥራቸው ለምንፈልጋቸው እድሎችም እውቀት ላይ ሳይንሳዊ አካሄድ ላይ ተመሰረተ ስራ እየሰራን ያለነው። እንግዲህ ፈጠራና ፍጥነት እንደ ሀገር እጅግ ተፈላጊነት ያላቸው ጉዳዮች ናቸው። ቅድም የጠቀስኩትን 3 መልክ ያለው ስራ ለማሳካት ከተፈለገ በእንደዛ አይነት መንገድ መሄድ ይጠይቃልና ከዛ አንፃር እየሰራን ያለ ስራ አለ። እኛ እየሰራን ያለነው ስራ ተቋም ውስጥና ተጠሪ ተቋማት ኮሌጆቻችን የሰው ኃይል የሚፈራባቸው ተቋማት ናቸው። እነዚህን ከመቀየር ባሻገር ሀገራዊ ለውጡ እንዲሳካ ደግሞ በተለያየ መንገድ አበርክቶ ያደረግን ያለነው አንዱ የሰው ኃይሉን የማብቃት ስራ ላይ ተቋም ላይ ተለይቶ በእኛ ደረጃ ለማሰልጠን አሰልጣኞችን አዘጋጅተናል፣ ቦታ አዘጋጅተናል። የሌሎች ተቋማት ውስጥ ያሉ ሰራተኞችን ማለት ነው ከኛ ተቋም አልፎ የሀገራዊ ግቡ ስኬት እንዲሆን በዛ ደረጃ እየሰራን ነው። የራሳችንን ልምዶች በተሞክሮ ደረጃ ቀምረን ለሌሎች ማካፈል ላይ እየሰራን ነው። ይሄም ለውጡ የበለጠ ተቋማዊ እንዲሆን ያግዛል። የኢንተርፕረነርሺፕ ልማት ፕሮግራሙን ሌሎችም ጋር እየሰራ ነው እኛ ጋር ብቻ ሳይሆን ይሄም ሪፎርሙ በተለወጠ አስተሳሰብ እንዲሳካ እድል ይፈጥራልና የበኩላችንን ሚና ያበረከትን ያለነው። ስራና ክህሎት ሚኒስቴር ውስጥ ተሳካ ያልነው የመጀመሪያ ምዕራፍ ስራ ከረጅሙ ጉዟችን የመጀመሪያው ምዕራፍ ነው። ከምዕራፍ አንፃርም የተሳካው ግን በተደመረ አቅም አመራሩ፣ ሰራተኛው፣ ተቋማት ተጠሪ ተቋማትን ጨምሮ በጋራ መንቀሳቀስ በተናበበና በተዋሃደ መንገድ መንቀሳቀስ ስለተቻለ የተገኘ ውጤት ነው። እንግዲህ ስለ ፈጠራ ሲነሳ ቀድሞ ከምናቀው መንገድ ከምናቀው አሰራር በተለየ መንገድ የሚሄድ ነው። ለምሳሌ ሐሳብ ባንኩ የሰራተኛን ተሳትፎና ሐሳብ ያለ ማቋረጥ የሚመነጭበት ተቋም እንዲሆን ለማድረግ አስችሏል። ብዙ ሐሳቦች ናቸው ዲፖዚት የሚደረጉት የተቋሙን ችግር የሚፈቱ ወር ተቋሙ ቢሰራቸው ደግሞ ያዛቸውን ተልእኮች ለማሳካት የሚያግዙ የሚባሉ ያ ሐሳብ የሚመረመርበት ላቦራቶሪ ዲዛይን የሚደረግበት ቅርጽ የሚይዝበትና ወደ ውጤት እንዲቀየር ደግሞ የሚመቻችበት ስፍራም ሂደትም መዋቅርም ተዘጋጅቶለታል። በዚህ መንገድ የጀመርናቸው ስራዎች አሉ የተቋሙን አፈጻጸም እያሻሻሉ ያሉ ማለት ነው። ይሄ በውጤት ሊታይ ይችላል ቀደም ካነሳሁት ባሻገር። እንግዲህ ብዙ ጊዜ ጥሩ ነገር ከውጭ እንደሚመጣ ይታሰባል። ጥሩ ነገር ሀገር ውስጥ መብቀል ይችላል። ኢትዮጵያ ከሌላ የምትቀዳ ከሌላ የምትወስድ ሀገር ብቻ አይደለችም። በተጨባጭ ፖቴንሻሉ አለ አለኝታው አለ የምትሰጥም ሀገር ነች ማለት ነው። እስካሁን ታሪካችን ይሄ ከነበረ መስጠት መጀመር አለብን። ለኛ የሚሆነን ነገር ማወቅ አለብን። ካወቅን በኋላ መፈጸም አለብን። ከፈጸምን በኋላ በአግባቡ መቀመርና ለሌሎችም እንዲሆን ማድረግ። ብዙ አፍሪካውያን ለስራ እኛ ለምናሰናዳቸው ፕሮግራሞች ሲመጡ ስጡን የሚሏቸው በጣም ብዙ ጉዳዮች አሉ። ለምሳሌ የኢትዮጵያ ገበያ መረጃ ስርዓትን ከ8 በላይ አፍሪካ ሀገራቸው ላይ ተግባራዊ ለማድረግ ጠይቀዋል። እዚህ ተቋም ውስጥ የተሰራ ነው፣ በውስጥ አቅም የተሰራ ነው። የኢንተርፕረነርሺፕ ፕሮግራማችን በርከት ያሉ ተቋማት አሰልጥኑልን ሼር አድርጉን ይቻላል ነው ባጭሩ። ምን ይነግራችኋል? ምንድነው ትርጉሙ? እንድምታው ምንድነው ከተባለ ለኛ የሚሆን መፍትሄ በእኛ በራሳችን ልጆች በእኛ ተጨባጭ ሁኔታ ማሰብም ዲዛይን ማድረግም መተግበርም ውጤት ማየትም ይቻላል። አገራዊ የሪፎርም አቅጣጫዎቻችን ቅኝትም ከዚህ ጋር የተያያዘ ነው ማለት ነው።